ምናምን የህግ አካል ከሆነ ያ ሰውዬ የህግ አካል ከሆነ ህግን ያክብር፣ በሙስና እንዳይሰራ፣ ከሌባ ጋር እንዳይተባበር ብላለች ሀቢባ በልልኝ ያንን የህግ አካል። ኦኬ የህግ አካል ከሆነ ለሀቅ ንገረው። የህግ አካል ከሆነ ለሀቅ ቁም፣ ከሌባ ጋር አትቁም። ሰሚ አንድ ነገር ልንገርሽና ስጠው ለህግ አካል ለምንድነው ኮማንደር ምናምን አንድ ነገር ልንገርሽ። በጫጫታ በምናምን አይደለም፣ በታንጀብል በሆነ ነገር ነው። አሁን ማስፈራራት አይደለም። ከአንዴም ሁለቴ ሪከርዱን አውጣላለሁ፣ ከአንዴም ሁለቴ አፍንጫ ስር እመጣላለሁ አልከው። አንተ ማለት አፍንጫ ስር ማለት እውነታውን እንዲያውቀው ከፈለገ እኔ ለእውነታ መረቃት ያለ ፈቃዱ አፍንጫው ስር መሄድ አትችልም። አንድ ሰው እንድትመጣ ሳይፈቅድልህ አፍንጫው ስር መሄድ አትችልም። ፈቃደኛ ሳይሆን እሱ ሊያገኝህ ሳይፈልግ ሊያገኝህ ሳይቀጥርህ ፈቃደኛ ሳይሆን አትችልም እንደዛ ማድረግ። ይሄ ጉልበተኝነት ነው። እሺ አሁን እኔ አንድ ነገር ልንገርሽ። አሁን እኔ ዋናው ነገር እኔ የሚያንገበግበኝ ነገር ምን እንደሆነ ታውቂያለሽ? እውነታ ፍርደ ገምድል መሆን ጥሩ አይደለም። አንደኛ አሁን እኔ ማስረጃ ላምጣ ለተናገረው እዚህ ቤት ለተናገረው ከዚህ በላይ እኔ አሁን እኮ ማለት እየሰማሽ ነው ለተናገረው ነገር ቆይ እኔ አንድ ነገር ልንገርሽ። በመነጋገር የምታምን ከሆነ አዳምጠኝ። ሌዲስ ፈርስት እኔ ሴት ነኝ፣ አስቀድመኝ። በመነጋገር የምታምን ከሆነ አንተና እሱ ስታወሩ ኮንቨርሴሽናችሁ ማስረጃ ካለ አምጣና ውሸታ ምን በለው። እኔ ጋር የተናገረውን ላምጣ። ስለዚህ እኔ ጋርና አንተ ጋር የተናገረው የተለያየ ከሆነ እውነቱን ውሸታም ነው ማለት ነው። ስለዚህ በማስረጃና በመረጃ እንነጋገር ነው እኔ እያልኩ። አሁን እኔ ማለት ነው አንድ ነገር ልንገርሽ። ለምሳሌ አሁን ከአንቺ በፊት ቀድሜ አግኝቼዋለሁ ቁጭ ብዬ ማለት ነው አይደለ? እኔ ብቻዬን ባገኘው ልትክጂኝ ትችያለሽ ማለት አንተ ብቻ። እኔ ከሰው ጋር ቁጭ ብዬ ሳወራው ሌላ ሶስተኛ ወገን ልንገርክ የሰው ምስክርነት በዚህ ዘመን ተቀባይነት የለውም። ለምን በለኝ። ሰው በል ያልከውን ይላል ከመምጣቱ በፊት እሱ ራሱ የሚያምነው እኮ ነው እኮ እሱ እኮ የሚያምነው እኮ ነው የምነግርሽ። እሱ የሚያምነው እኔ ጠይቀው እዚህ ጋር አንተ አቁምና ነው የምጠይቀው። ፍቄ ይሰማል? ለእኔ 65 በሬ ነው ያልከኝ የመዘገብኩት እዚህ ጋር ሰጠኋት ያልከኝ ኢትዮጵያ ውስጥ አቡ እኔ ለሱ አላስረዳውም። ግዴታ የለብኝም፣ አይመለከተውም። ትምጣ ከእሷ ጋር መናገር ይችላል። ከሰላም ጋር ለሱ ያልከው 18 በሬ ነው ወይ 65? ለምን ለኔ ቅድም 65 ነው ያልከኝ? 65 በሬ ግምቱ 18 ሚሊዮን የሆነ ነው ያልከኝ። አቡ ስሚኝ፣ 18 ሚሊዮን ብር የሚገመት ከብት አዳማ በረት ላይ አሰርክቤያታለሁ። 18 ሚሊዮን ብር በገንዘብ ኢትዮጵያ አዳማ በሬዎቹን የምነግርሽ ከብቶቹን 65 ከብት በገንዘብ 18 ሚሊዮን ቢጠጋ ከብት ይኸው የዛ ቀን አብሮት የነበረው ሰው እያለ ለሊና ይፈርዳ ይናገራል። እየሰማሽ ነው? አዎ እየሰማሁት ነው። ለአባቴ የገባ ብር ሌላ ነው። አሁን እሱ ነጥብ ለማስጣል ወይ የሆነ ጌም ፈልጎ ከሆነ በዚህ ደቂቃ በቀደም በተለያየ ሚዲያ ተዋዛጊ ሞክራቸዋል። አሁን ማናቸውም አልሰማችሁም። በግልጽ አማኝ ልንገርህ፣ ተቀምጠ ያወራ ነው። ከዛ በኋላ ደውላ ያወራኝ ቮይስ አለኝ። አሁን ላንቺ መላክ እችላለሁ። ልታሰራኝ ምናምን እንዳትሞክር። ወደ ነፍስ ያለው የለም። አፍንጫዬ ስራ አይደለም። በዚህ ስፈር ድርሽ አትልም። ከፈለክ አሁን አዲስ አበባ ነው ያለ ነው። ይሄን ፌቨርን ዱባይ ላይ ስራው እንደዚህ መንደረኛ አወራር ደግሞ አታወራ። እኔ ቃሌም የዛሬ 7 ወር የላኩላት ቴክስት ልኬልሻለሁ እህቴ አንብቢው። ለአባቷ ክቡር አባቴ ብዬ ለአቶ አድማሱ የላኩት ለእሷ የላኩላት እህቴ ብዬ የላኩላት ቴክስት አንብቢው። መቼ ነው ቀኑ? ምን ወር ላይ ነው? ከዛ በኋላ እሱ እዚህ ያገኘኝ። እሺ ላንብበው አንዴ። ሰላም እንዴት እንደምን አለሽ እህቴ? ሰላም ደህና ነሽ ወይ? እግዚአብሔር ይመስገን። ይህ በእኔና በአንቺ መካከል እየሆነ ያለው ነገር ግራ አጋብቶኛል። ምን እንደተፈጠረና ለምን በቤቴ ባይተዋር እንዳደረግሽኝ ምንም አልገባኝም። 50 ሚሊዮን ብርና ለቤቱ ያወጣሁት የተለያዩ ወጪዎች አሉ። እየሆነ ስላለውና ስለኔና ስላንቺ የቀደመ ስምምነት በአካል ልታስረጅኝ ይገባል። እባክሽ በቅርብ ጊዜ እንነጋገር እህቴ። ሰላም እስኪ እንነጋገር። በመነጋገር በመወያየት የማይፈታ ጉዳይ የለም። እንደ ቤተሰብ እንነጋገር፣ እናውራ። ሰላም ሁሌም ቢሆን በሰዎች መካከል ችግር ሊፈጠር ይችላል፣ ይፈጠራልም። ችግር ስለተፈጠረ ብቻ በረጅም ጊዜ ያፈራነውን ቤተሰባዊ ወዳጅነት ቀዳደሽ ልጥዩ አትችይም።
አንቺ ነገርሽኝንና ያወራሽኝን በማመን ነው እኮ ያለምንም ውል ይሄን ሁሉ ገንዘብ ጉልበቴን ጊዜን ያፈሰስኩበትን ወንድሞቼም ያለ ደሞዝ ሲደክሙ የነበረው ይልቅ ለምንድን ነው ነገሩን ረጋ ብለሽ ልታዩ የማትሞክሪ? ሰላም ነገሮችን እንዳያያዛችን ማክበድም ማቅለልም ይቻላል። ችግሩ አንቺ ጉዳዩን ወደ ማክበዱ ስላዘነበልሽ ነው። ከመጀመሪያው ጀምሮ ለእኔ ጊዜ ሰጥተሽ ልትጠይቂኝ፣ ልታወሪኝ፣ ልትሰሚኝ ይገባ ነበር። አሁንም ስላለው ነገር እንነጋገርና ከዛ በኋላ ስለሚሆነው ነገር እንወስናለን። ለማንኛውም ለምክንያታዊ ውይይት ስትዘጋጅ ደውይልኝ እባክሽ ይላል ሀቢባ። ሁለተኛው ደግሞ ለአቶ አድማሱ ሀቢባ አንዴ ይቅርታ አድማሱን ክቡር የተከበሩ አባቴ አቶ አድማሱ ቢሻው እንደምን አሉ? እኔ እግዚአብሔር ይመስገን። እግዚአብሔር ጸጋና ሰላም ከእርሶ ጋር ይሁን፣ አሜን። የተከበሩ አባቴ ይህንን መልእክት የጻፍኩት እግዚአብሔር አምላክ በሰጠዎት የአባትነት ክብር የክብር ማዕረግ እርሶ በመሃል በመሆን በአባትነት መንፈስ ያደራደሩትን የንግድ ስምምነት በተመለከተ ነው። እርሶ እግዚአብሔርን ስለሚፈሩና እግዚአብሔር ስለሚወዱ በኢትዮጵያ ባህልና ወግ ትውፊት በአባትነት የክብር ዘውድነት መሰረት የሰላም ድልድይ ለመሆን ሞክረዋል። የተቀደሰው አደራ እርስዎ እንደሚያስታውሱት እኔ በዱባይ ፍቄ የሐረር ሰንጋ ቁርጥና ክትፎ ቁጥር 2 ቅርንጫፌን ለመግዛት አጠቃላይ ዋጋ 78 ሚሊዮን ብር ከልጆ ከወይዘሪሮ ሰላም ጋር ሽጣልኝ ገዝቻት ነበር። ነገር ግን ይህ ስምምነት የተመሰረተው በወረቀት ላይ ባልተጻፈ ነገር ግን በመተማመንና በአምላክ ፊት በሆነ ቃል ኪዳን ላይ ነበር። ምክንያቱ ደግሞ እርስዎ እንደሚያውቁት ዱባይ ላይ ላለ ንብረት ኢትዮጵያ መፈራረሙ ምንም ዋጋ እንደሌለው ነግራኝ ዱባይ ሙሉ ንብረቱን ስም አዙራ ልታስረክበኝ 6 ወር ያለምንም ደሞዝ እያስተባበረች ልትረዳኝ እንደተስማማ ነው የሚለው ለአባትየው የላከው። ሀቢባ ይቅርታ ላስቸግርሽ። አሁን ይሄንን እንትን ማለት ነው ለእኔ ስክሪንሻት አድርጎ ልኮልኛል፣ ፎርዋርድ አድርጎልኛል። ገባሽ? እኔ አሁን ምንድን ነው መሰለሽ በስሜት በምናምን የሚመራ ነገር ጥሩ አይደለም። እውነታ ግን ያሳምናል። ገብቶሻል አይደለ? ባለፈው እነ ዮኒ ማኛ ላይ ነው ምናምን ሲያወራ መኪና ሳንታፊ መኪና ነበረኝ እንደዚህ ሰጥቻታለሁ አለ። ሳንታፊ መኪና አለ ምናምን ነገር አለ። በጣም ሲምፕል ጥያቄ ልንገርሽ፣ መኪና ዝም ብሎ ነው እንደሚሰጠው? ስም ትራንስፈር አይደረግም? ሊብሬ ሲሸጥ ከማን ወደ ማን ነው ገንዘቡ ይገባል? እሱን ማስረጃ እኮ እንዲያቀርብ እኮ ልንጠይቅ ነው። በእናትህ ከአንድ እንደማመጥ እንጂ ወደ መፍትሄ እንድንደርስ እንደ ሁለታችሁም ዝም በሉ። አንዴ ልንገራችሁ። አሁን አንተ እውነት ገለልተኛ ወይንም ቪክተም ከሆንክ ከሰላም ጋር ተባባሪ ካልሆንክ ንጹህ ሰው ከሆንክ ተበዳይ ከሆንክ እኮ አልሰጠም ሳይሆን የምትለው ሰጥቶ ሊሆን ይችላል፣ ግን ማስረጃ እኔ ነው። ልክ እንደኔ ገለልተኛ ወገን ነኝ አይደል? አይመለከተኝም። ተበዳይም በዳይም አይደለውም። ስለማይመለከተኝ ሰላም ላይም አልፈርድም፣ ፍቄ ላይም አልፈርድም። ምን እስከማይድረስ ማስረጃዎቹን እስከማይድረስ አንደኛ 18 ሚሊዮን ብር በአባቷ የገባበትን ደረሰኝ፣ ሁለተኛ 65 ከብት ስትረከብ የነበረ ቪዲዮ ካለ የሰዎች ምስክር ካለ፣ ሶስተኛ የመኪናውን ከፍቄ ስም ወደዛ ተሽጦ ገንዘብ ትራንስፈር የተደረገበት ደረሰኝ። እነዚህ አንተ ለምን ልክ ከሰላም ጋር እንደሆንክ ነገር አልሰጠም 80 ሚሊዮን ሊኖረው አይችልም ምናምን ብለህ እሱን መስደብ እሱ ወደ መዛት ለምን ሄድክ? ይሄ እኮ ነው እኔ አንተ እንድጠረጥርና ከእሷ ጋር አብረክ ሽሪክ ነክ እንድል ያደረገኝ። ቆይ ልነግርሽ ነው። ይኸውልሽ ሀቢባ እዚህ ጋር አሁን አንቺ ተረጋጊና ከስሜት ወጥተሽ ነፃ ሁኚ። ለምሳሌ አሁን እኔ ስሜታዊ ያረከኝ አንተ ነህ ስትዝትበት ስሜታዊ ሆንኩ። ቆይ ላስረዳሽ። ቆይ እሺ ራስክን እንደ ጉልበተኛ አትይ ፕሊዝ። አይ ታዩ እሱ አይደል እሱ ሳይሆን ይኸውልሽ ለምሳሌ አሁን ምንድነው መጀመሪያ ነገሩ ሲጦዝ 80 ተባለና አሁን 80 ሚሊዮን ብር ወደሚል ደረጃ ተደረሰ ማለት ነው አይደለም? ግን አክቹዋል እሱ የሚለው 50 ሚሊዮን ብር ሰጠዋት ነው የሚለው አይደለ? አሁን እኔ ከምኑ ጋር ነው በል 80 የተባለው 6 ወር ከሰራበት 6 ወር ከሚሰራበትና ካልኩሌት ተደርጎ የ6 ወሩ 28 ሚሊዮን ከሞላ ስንት ይሆናል? 78 ሚሊዮን ይሆናል። ያ ካልኩሌት ተደርጎ ግን 28 ካልሞላ እሱ ከራሱ ከቤተሰብ ሆነ መሬት ሽጦም ቤት ሽጦም ሊጨምርላት
እንደዛ አሁን እኔ ልክ እንዳንቺ እኔ የሰራሁትን የቤት ስራ ልንገርሽ። እኔ አሁን ቪክተም ነኝ አይደለ? ከበስተጀርባ ሂጄ ማን ነው በዚህ ጉዳይ ላይ ያለበት? ማን ነው ገንዘብ ውስጥ ለምንድን ነው ገንዘብ ውስጥ ያልተከፈለኝ? ለምንድን ነው እኔ እኮ ፌክ ቼክ እኮ ተሰጥቶኛል። ፌክ ቼክ ማለት የእሱ ቼክ ነው ተብሎ እኮ ፈቃዱን የሰጠው ተብሎ እኮ ፌክ ቼክ እኮ ደርሶኛል። ማን የሰጠት? ንጉሱ ወይንስ ሰላም? አይደለም በፒክቸር ማለት ነው። እሱ እንደሰጠ ተደርጎ የሳምበዲ ቼክ ነው ተፈርሞ በፒክቸር ከሰላም ፌክ ቼክ ማለት ነው። ዊች ሚንስ ልነግርሽ የፈለግኩት ዚስ ማች ቪክተም ነኝ። ገብቶሻል አይደለም? ሶ እኔ እያጣራው ነገሮችን ማን ነው ቢሃይንድ ያለው ወደሚለው ደረጃ ላይ ደረስኩና ቅድም ሳወራ ሰምተሽኝ ከሆነ ብቻዋን አይደለም ይሄን ነገር ያለችው ማለት ሳምበዲ ሰዎች ይሄ ንጉስ የምትይው ወይ የሆነ ሰው እዛ ያለ ሰው ምናምን ነገር ወስውሰዋል። ብቻዋን ስትል ራሱ እሷን ዲፌንድ እያረካት ነው፣ ለእሷ እያገዝክ ነው፣ እሷን ለማጥራት እየሞከርክ ነው። አይደለም ብቻዋን ትችላለች ብቻዋን ማድረግ። ይሄንን ስማርት ነው። ለምን መሰለሽ ብቻዋን ናት። ብቻዋን አሁን እኮ ብቻዋን ያልሆነችበት መንገዱ የምታየው ምንድን ነው? አንድ እናት አለ፣ አባት አለ፣ አጎት አለ። ዋናዋ ማሪ ግን እሷ ናት። ዋናዋ የአይዲያ ባለቤት ንጉሱን የቀጠረችው ሊሆን እኮ ይችላል እኮ ግን ምንድነው መሰለሽ ያደረገችው እኮ ሀቢባ፣ አሁን አንቺ ወንድሞችሽ አይዞሽ በርቺ አለንልሽ እኛ ምን እንርዳሽ ካሉሽ እነሱም እኮ አንቺ ተባባሪ አይደሉ? እንደዛ እንደሚባል እኔ የሆነ ነገር ለመዝረፍ የሆነ ነገር ለማጭበርበር ወንድሜን የሆነ ቦታ ስልከው ምናምን ከተባበሩኝ ያ አጋዥ አለኝ፣ ግን እኔ ነኝ ዋና። ይሄም እኮ አንዱ ፓርት እኮ ነው። ይሄም እኮ አንዱ ፓርት ነው እኮ በዚህ አይነት ነገሮች ማለት ነው። ነገር ግን እኔ ምንድን ነው እኔ በራሴ ነገርኩሽ እኮ አሁን እኔ እናቷን አባቷን ማለት አውርቻቸዋለሁ፣ በቤተሰብ ደረጃ አውርተናል። ገብቶሻል አይደለም? የምነግርሽ ነገር ማለት ነው። እኔ ተጎጂ ሁኜ ከማንም በላይ እኮ ነገርኩሽ እኮ 30 ሚሊዮን ብር እና 80 ሚሊዮን ብር ምን ልዩነቱን አስበሽው እንዴ? ፍቃዱ እኮ አሁን እኮ በጣም ትልቅ ልዩነት ነው ያለው አይደለ እንዴ? እኔ ነኝ እኮ በጣም እኮ በቃ ሊያንገበግበኝ የሚገባው። ምክንያቱም የኔ ከኋላ ጀምሮ ፕሮብሌሞች አሉ። ከነጀማል ጋር ተጣልቼ መጥቼ ምን ብዬ ብዙ ነገሮችን አሳልፌ አሁን እንደገና እዚህ ጋር መጣሁኝ እና ማለት ነው ይሄ ነገር ሀፕን ሆነ ማለት ነው። እንደዚህ ነገሮች ተፈጠረ። ስለዚህ ዋናው ተጎጂ በግራም በቀኝም እኔ ነኝ አይደለም። አሁን እኔ ጉዳቴን ምንድን ነው በራሴ መንገድ ማጣራት ጀመርኩ። በራሴ መንገድ ስልሽ አሁን እሱን አገኘሁት። እኔ እሱ አያቀኝ አላቀው ዱባይ ሲሄድ ምን ሲሄድ እዛ ይስራ ምን ይስራ እኔ ኢን ማይ ላይፍ አይቼው አላቅም። እሱም አይቶኛ አያውቅም። ገብቶሻል አይደለም? ነገር ግን የፍቃዱ ሀቅ አንድ ብር እንዲቀርበት አልፈልግም። አሁንም ደግሜ ደጋግሜ የምነግርሽ ነገር አንድ ብር የከፈለው ነገር ግን ምን አለ መሰለሽ አሁን እዚህ ጋር እኔም ገንዘቤን እኮ ፈልጋለሁ። እኔም እኮ ሀቄን እኮ ፈልጋለሁ። ገባሽ አይደለም? እኔም ሀቄን እፈልጋለሁ። ቅድም ትዝ ይልሻል ያልኩሽ ይሄ በአምባጓሮ እና በጭቅጭቅ ሁለት ፓርትነሮች ስትሆኚ እልህ ውስጥ ከገባሽ ሶሉሽን አይኖረውም። ይሄ ዝም ብሎ ፍሬከርስክ የሆነ ነገር ነው የምታወራው። እኔ ቁጭ ብዬ አወራሁት። ራሴ መጥቼ ፈልጌ አገኘሁት። ይሄንን በወሬ ደረጃ አለኝ 18 ሚሊዮን ብር አስገብቻለሁ አለኝ። ሽማግሌ የነበረው ከሌ የሚባል ሰው እያለ አለኝ። እነሱን አውርቻለሁ አለኝ። ምን አለኝ? ለእነሱ ሰጥተሃል? አዎ። አካውንት አስገብታል? አዎ። እንደዚህ ትራንስፈር አድርጋል? አዎ። እንዲህ በሬ ሰጥታታል? አዎ። እኔ ራሴ ግራ ገባኝና በሬውን የታረገችው ብዬ ጠየቁት። ትለው አላቅም። እዚህ አዲስ አበባ ውስጥ ሽጣ ገንዘቡን ወስዳ ይሆን ምን ይሆን አላቅም። ገባሽ አይደል? ለእኔ ቃል በቃል ነው የምነግርሽ ነገር ማለት ነው። ይህንን ነገር አለ ሲልም በጣም በወቅቱ ያስደነገጠኝ ምንድን ነው ዲላቸው ነው። ዲላቸው 80 ሚሊዮን ብርና ለእኔ የተነገረኝ 30 ሚሊዮን ብር። ገባሽ? ስለዚህ ይሄ ዲል ማንንም ያስደነግጣል። ቅድም በእንባ ቅሮሮ ምናምን ነገር ማለት ስለምታቀኝ እንደዛ ማደርግም ሰው አይደለም። ግን የሰማሁትኝ ነገር ግን በ80 እና በ30 ሚሊዮን ብር በጣም ልዩነት ስላለው በጣም አዘንኩኝ ማለት ነው። ለምን ይሄ ሁሉ ነገር አስፈለገ? ለእኔ ይህን ያህል ሰው 1 ሚሊዮን 2 ሚሊዮን 3 ሚሊዮን በደላላ በምን ፈርቅ ሊያዝ ይችላል የተወሰነች ነገር። 50 ሚሊዮን ብር ግን ማለት አጥንት የሚሰብር ነገር ነው አይደለም። እሷን ነው የምትጠይቃት። 50 ሚሊዮን ልዩነት ያጭበረበረችው ግን ባለቤቷን ነው የምትጠይቃት። እኮ ነው የምነግርሽ። አዎ እሱ
በጣም አሳዘነኝና በጣም ውስጤ ማለት ነው ይሄን ያህል ማለት መሞኘት ያታለለኝና ማለት ነው። አሁን እኔ ምንድነው የምፈልገው ያስገባህበትን ነገር ስጠኝ፣ ማስረጃ ስጠኝ፣ እኔ ለራሴ እፈልገዋለሁ አልኩት። አንተ ለምን አንተ እሱ መጠየቅ እኮ መብት የለህም። እሱ ለህግ አካል ነው የሚያቀርበው፣ በህግ ይዞታል። እኔ አሁን አንድ ነገር ነው። አይ በጣም ጥሩ። ለምሳሌ አሁን እኔ I have the right አይደለ ለመክሰስ ማለት ነው። መክሰስ እሱን አይደለም መክሰስ እኮ እሷን እኮ ነው የምነግርሽ። እሷን ማለት ነው ትከስ ማለት ነው። ይሄ ንብረት ተወስዶብኛል፣ ባልሆነ ገንዘብ ተሽጧል ይባላል አይደለ? ለምሳሌ አሁን እኔ የባልና ሚስት የጋራ ንብረት ለኔ 30 ሚሊዮን ተብሎ 80 ሚሊዮን ብር ተሽጧል ሲባል 80 ሚሊዮን ብር ለመሸጡ ምንድነው ማስረጃ በባል እኔ ምንድነው ማስረጃ እና የምትጠይቀው እሱን አይደለም እኮ አይደለም ማለት መንግስት ማለት እኔ ስከስ እሷን ስከሳት 30 ሚሊዮን ብር ብላኝ 80 ሚሊዮን ብር ነው የሸጠችው ብዬ ስከስ መንግስት አንተ 80 ሚሊዮን ብር ለመሸጡ ምን ማስረጃ አለ ይለኛል አይደለ? እሱ አንተ አይደለክማ የምትከስ። አንተማ ምን አለብህ? አንተማ 30 ሚሊዮን የተባልከው 80 አልተባልክም። 30 ተብለክ ግማሽ 15 ተሰጥቶካል። ስለዚህ ሐቅህን ወስደሃል አይደል? ሰማሁኝ እኮ ነው የምልህ እኮ ሰማሁኝ 80 ሚሊዮን ብር መክሰስ ምችል አንተ አይደለህማ። ይሄን መክሰስ የሚችለው ፍቄ ነው። ይሄን የሚከሰማ ይኸውልሽ ፍቄና እሷ የሚካሳካሱት የተሻሻጡትን ነው አይደል እንዴ? እኔ ደግሞ እዚህ ጋር እንደ ባል ማለት ነው እንደ ባል የጋራ ንብረት አይደለ? የጋራ ንብረት እስከሆነ ድረስ እኔ በበስተጀርባዬ 30 ሚሊዮን ብር ተብሎ 80 ሚሊዮን ብር ተሸጠ ሲባል ፍርድ ቤት እኔ እሷን ስከሳት ፍርድ ቤት አንተ 30 ሚሊዮን ብር ተብሎ 80 ሚሊዮን ብር የመሸጡ ማስረጃ ምንድነው ይባላል አይደል? አትከስማ ስለማይመለከትህ አትከስም። ምክንያቱም አንተ አታውቅም 80 ሚሊዮን እንደተባለ። እሷንማ መክሰስ ይችላል። እሷን መክሰሳችሁ ምክንያቱም ያለችክ 30 ሚሊዮን ነው። ያለችክን ብር ሰጥታካለች። ስለዚህ አንተ አያገባክም። የሚያገባው ማን ነው? የሚገዛው አልሰጠችኝም። ለዛ እኮ ነው እኮ አንደኛ ስንት ነው የሰጠችክ? ቆይ ስንት ነው የሰጠችክ? እኔ እኮ ገንዘቤን ለመቀበል እኮ ስል እኮ ነው እሱን ያገኘሁት። ለመቀበል ስትል እኮ ለአንተ የሰጠችክ 5 ሚሊዮን ሰጠችክ። ኢማራት እያለክ አይደል? እዳዎች 5 ሚሊዮን ለእኔ የሚሰጥ አይደለም። አይ ነው የኢማራት ኤክስፔንሶች ግን ልከፍል ከተሸጠበት ላይ 5 ሚሊዮን አንስታ ሰጠችክ። ዳትስ ኢት እኔ 20 ምናምን ሚሊዮን በእውነታው አንተ በምታውቀው እውነታ አይምሮክ በሚያውቀው 30 ሚሊዮን ከተሸጠ ልጅ 30 ተሸጠን በልና 30 ሚሊዮን ከተሸጠ ለአንተ ኤክስፔንስስ ያሉብክን እዳዎች ኢማራት ላይ ለመክፈል 5 ሚሊዮን ከሰጠችክ the remaining is 25 ሚሊዮን አይደል? 25 ሚሊዮን ያንተ ድርሻ ስንት ነው? 20 ሚሊዮን አካባቢ በምንዛሬው ማለት ነው። ኦኬ 20 ሚሊዮን ከሆነ ከዛ ላይ የሚስትክ ድርሻ ስንት ነው? ያንተ ድርሻ ስንት ነው ስትከፋፈሉት? እንዴ እሱን እኮ ነው የምነግርሽ እኮ አሁን እኮ አንቺ አላስጨረሽኝም። ብቻ ቁጥርጥር አለኝ። ቆይ የቀረክን ለማወቅ ነው። እኔ 20 ሚሊዮን ብር ነው የምፈልገው እኮ። ኦኬ ከሷ 20 ሚሊዮን። ስለዚህ አንተ እሷን መክሰስ የምትችለው በ20 ሚሊዮን ነው። ስለ 80 ሚሊዮኑ አያገባክማ። ባለቤቱ ነው የሚከሳት፣ የ80 ሚሊዮኑ ባለቤት። ገባ? ቆይ ላስረዳሽ። ንብረት ሲሸጥ ማለት ነው አንቺ ከባልሽ በስተጀርባ ንብረት ትሸጫለሽ አይደለ? ለምሳሌ መኪና ኖ ሳምበዲ አዝ ኤግዛምፕል ነው የሰጠሁሽ። ከሆነ ሰው በስተጀርባ ከባልሽ የሆነ ንብረት ትሸጫለሽ። ለምሳሌ መኪና ይሁንና መኪናው 15 ሚሊዮን ተብሎ አንቺ 10 ሚሊዮን ነው የሰጠሽው አይደለ? አንቺ 10 ሚሊዮን ነው የሸጥኩትኝ ብለሽ ትናገሪያለሽ። ግን መኪናው የተሸጠው 15 ሚሊዮን ብር ነው። ከዛ ወንድምሽ ይሁን ፓርትነርሽ በዛ መኪና ባልሽ ይሁን አባትሽ ይሁን ይሄ መኪና 15 ሚሊዮን ብር እንደተሸጠ በኋላ ላይ ሲሰሙ እንዴት ትደብቅኛለሽ? ወደ ክስ እሄዳለሁ ሲባል ወደ ክስ መሄድ ማንኛችንም ሰዎች ወደ ክስ መሄድ ትችላለሽ። ገብቶሻል? ተበድያለሁ። አንተ ወደ ክስ ለመሄድ እኮ ማመን አለብህ። አላመንክማ። ብታምን ነበረ የሚተባበርክ። አንተ እኮ አላመንክም። እሱን ውሸታም እያልከው ነው። ፍቄን ውሸታም እያልከው ነው። 80 ሚሊዮን መሸጡን አላመንክም። ሳታምን እንዴት ትከሳለህ? እኔ አይደለሁኝ እንዴ ጠያቂው? እኔ እኮ ነኝ ጠያቂው ሀቢባ። እኔ እኮ ነኝ እኮ ወረቀት ማስረጃ ስጠኝ፣ እኔ ለራሴ እፈልገዋለሁ ያልኩት እኮ እኔ ነኝ። ለምን ነው የሚሰጥክ? አየሽ ይኸውልሽ፣ እኔ ነኝ እኮ ጠያቂው፣ እኔ ነኝ እኮ ማስረጃ የምፈልገው። እኔ ማስረጃ ማስረስታለሁ። አቡ አንዴ የሚታስደርግልኝ ይኸውልሽ፣ አንዴ ይናገር እኮ ለምን እንደማይሰጥክ ይንገርካ። ሪዝን ልጨርስ፣ እኔ አንድ ነገር ልጨርሳ። ምንድነው መሰለሽ
እኔ ተበዳይ አይደለሁኝ? በምን እሺ፣ አንቺ አሁን ለምሳሌ ማለት ነው አንተ መጠየቅ ትችላለህ ስትይ በምን መጠየቅ እችላለሁ? ሀቢባ እስኪ ንገሪኝ። ኤቪደንስ አያስፈልገኝ? አዎ እኮ እሱን እኮ ልነግርህ እኮ ነው። አትረጋጋም አንተ። ተረጋጋ ነው ልንገርህ። 80 ሚሊዮን ብታምን ኖሮ ከእሱ ጋር ተባባሪ ትሆናለህ፣ ታግዘዋለህ ሀቁ እንዲወጣ። ስለዚህ ፍሬንድሊ ነው የምትሆነው በሰላም ያኔ ማስረጃዎቹን ይሰጥካል። ተያይዛችሁ አብራችሁ አንተ ምስክር ሆነህ ትከሳላችሁ። አንተ ግን የእሷ ዲፌንደር ሆነን የመጣከው የእሷ እኔ የምላግዘው እሱን የምናግዘው በይኝና ነገር ልጨርስልካ አምነኸው ቢሆን ኑሮ ስላላመንከው ምን አለ 80 ሚሊዮን የለውም ኬት ያመጣል? ይሄን ያህልም አልሰጠም፣ መኪናም አልሸጠም፣ በሬም ይሄን ያህል አልሰጠም ምናምን ስትል አንድ ሰው እንደማያምነኝ እየነገረኝ ለምንድን ነው ይሄ ሰው ሊተባበረኝ ነው የመጣው ብዬ ማስበው? አንተ ጠላቱ ለምሳሌ ሀቢባ ይኸውልሽ አንድ ነገር ልንገርሽ። እኔ አሁን ማለት ነው እሱን አምኜው ከማመንም አንጻት አልፌ ተርፌ እኮ በወቅቱ በነገረኝ ሰዓት በጣም ደንግጫለሁ። ገብቶሻል አይደለ? በጣም ደንግጫለሁ። አሁን እሱ ለምሳሌ እኔም ቪክተም ነኝ፣ እሱም ቪክተም ነው አይደለ? ና ይኸውልህ የሰጠዋት ገንዘብ ይሄ ነው። እኔ ለምሳሌ አንድ ነገር ልንገርሽ፣ ዛሬም ሆነ ነገ ማለት ነው ዛሬም ሆነ ነገ የእሱ አንድ ብር ገንዘብ እንዲቀርበት አልፈልግም። በፈለገኝ ሰዓት ፍርድ ቤትም ይበለው ማንኛውም ቦታ እመጣለታለሁ። በፈለገኝ ሰዓት ልትመሰክርለት እኔ በማቀው ልክ ማለት ነው። ለምሳሌ አሁን እኔ የምመሰክረው ምንድን ነው መሰለሽ? ፍርድ አልመሰክርም። እሱ መጥቶ አካውንት ውስጥ የገባበትን ገንዘብ ትራንስፈር ያደረገበትን መኪና ሽጦ ወደ እሷ አካውንት የገባበትን ለሱ ያስገባው ለፍርድ ቤት ይኸውልሽ ሀቢባ፣ ለሱ ብዬ ሳይሆን ለራሴ ብዬ ራሱ እመሰክራለሁ። ለምን? እኔም የሀብቱ ተካፋይ ስለማሆን ለራሴ ብዬ ራሱ ይከፈላል። ለምን? ለእኔ የተነገረኝና የደረሰኝ ድርሻ አንድ ስላልሆነ ማለት ነው። ገብቶሻል እምልሽ። ስለዚህ አሁን እኔ እሷን ደግፊ፣ በጣም ግልጽ እንዲሆንልሽ የምፈልገው እኔ እሷን ደግፊ፣ እሷ የእኔ ጠላት ናት፣ እኔም ቪክተም ነኝ ማለት ነው። ገብቶሻል አይደለም እምነግርሽ። ነገር ግን አሁን እኔ እሷና እኔ ቁጭ አለን ልበልሽ፣ እሷና እኔ ቁጭ አለንና 80 ሚሊዮን ብር ነው የሸጥሽው ንብረቴን አንቺ ለእኔ የሰጠሽኝ ገንዘብ ይሄን ያለው አልኳት። አንተ ማስረጃ አንጣ 80 ሚሊዮን ብር ለመሸጥ ብትለኝ ምንድን ነው የምሰጣት? አንቺ እሷን 80 ሚሊዮን ብላ የመጠየቅ መብት የለክማ። ለምን እሷ አታምንልማ? ያለችው 30 ነው አለቀ። እኮ እሱን እኮ ነው የምነግርሽ እኮ 30 ነው ብዬ እሱ ጋር ስመጣ 80 ሚሊዮን ብር እንደሆነ ሰማሁኝ። እኔ ደግሞ 80 ሚሊዮን ብር ሀቁ የምታስመልስለት አንተ አይደለክማ፣ ፍርድ ቤት ነው። ለፍርድ ቤት ማስረጃውን ያቀርብና ግራ ቀኝ አይቶ ፍርድ ቤት ሲፈርድለት የዛኔ አንተ ተካፋይ ትሆናለህ። እኔ አንድ ነገር ልንገርሽ ሀቢባ፣ እንዲህ ነው አይባልም። 200% አያገኘው 1000%። ለምን እንደሆነ ታውቂያለሽ? 1000% ማለት 1000% አይ ካን ጋራንቲንግ ዩ እሱ ማለት ነው ሂ ዳዝንት ሃቭ ኤኒ ኤቪደንስ ማለት ነው። እኔ ኤቪደንስ ካለው ነው የምነግርሽ። ኤቪደንስ ካለው ታንጀብል የሆነ ነገር ካለው አይ ፐርሰናሊ እኔ በግሌ ሂጄ አውርቼው ማለት ለምሳሌ አሁን ማለት ነው እኔ ለምሳሌ 18 ሚሊዮኑን አንዴ ነው ዲፖዚት ያደረክላት፣ ስንቴ ነው ዲፖዚት ያደረክላት ብትይው ዛሬ 2 ይልሻል፣ በሚቀጥለው 3 ይልሻል፣ በሚቀጥለው 4 ይልሻል። አይ ፐርሰናሊ እኔ ጠይቄዋለሁ። ለምን? ለሱ ብዬ ሳይሆን ለራሴ ስለሚጠቅመኝ ብዬ መቼ ላይ ዲፖዚት አደረክላት፣ እንዴት ዲፖዚት አደረክላት፣ በምን ሰዓት ዲፖዚት አደረክላት። ማስረጃ ዝም ብሎ ለማንም አይነገርም እንጂ ማስረጃ አለው። እሱ ለፍርድ ቤት ተቀርቧል። እያንዳንዱን አንተ ያለው የሚያድከውን ኤቪደንስ እያንዳንዱን መረጃ ዝም ብሎ ለማንም በየመንገዱ አይሰጥም። መረጃ ለፍርድ ቤት ነው የሚያቀርበው። ለፍርድ ቤት ማስረጃውን ያቀርባል። ጉዳዩ በህግ ስለተያዘ ኢትዮጵያ ውስጥ በህግ ስለተያዘ ለፍርድ ቤት ያቀርባል። እኔ እሱ ምንም ችግር የለውም። ነገር ግን እኔ ለአንቺ ግልጹን ማለት ግልጹን እንዳወራ አጠቃላይ ማለት ነው ሚዲያ ከመውጣት ምን ከማለት በፊት በጣም በተረጋጋ መንፈስ እኔ ሂጄ አውርቼዋለሁ። ገብቶሻል አይደለም? እኔ በማንኛውም ሰዓት ደረቴን ነፍቼ ማውራ ሰው ነኝ። ለመሰለሽ ካጠፋሁኝ በጣም ጥፋት አለብኝ ይቅርታ የምል ሰው ነኝ። ገብቶሻል አይደለም?
ካላጠፋውም ደግሞ አላጠፋውም እኔ እንዲህ ነኝ ብዬ ማወራ ሰው ነኝ። ገብቶሻል? እኔ አሁን ለምሳሌ እሷ 100% አጥፍታለች። 100% ገብቶሻል አይደል? ማለት እሱንም እኔንም ነው በሁለት በኩል ነው። የኔንም እዚህ ጋር ገንዘብ አለ፣ የእሱም ገንዘብ እዛ ጋር አለ። ገብቶሻል አይደል? ነገር ግን ለምሳሌ ኢትዮጵያ ውስጥ እኮ ነን እኮ ሀቢባ ማለት እስናት 50 ሚሊዮን ብር እኮ 50 ሳንቲ አይደለም አይደል እንዴ? 50 ሚሊዮን ብር እኮ 50 ሳንቲ አይደለም ማለት አንድ ሰው 50 ሚሊዮን ብር ወሰደ ስትዩ 50 ሚሊዮን ብር አጭበረበረ ስትዩ ቢያንስ የምታይበት ነገር አለ እዛ ሰው ላይ አይደል እንዴ? ወይ ሲለወጥ ወይ መኪና ሲለውጥ ወይ የሆነ ነገር ሲያደርግ። ሌባ መቼ ለውጦ ያውቃል አባቴ? ሌባ እኮ አይለወጥም። ሌባ ይሰርቃል፣ ከዛ በሌላው ይሰረቃል። ግን ምንድነው መሰለሽ አሁን አንተ ለምሳሌ የእነንትን 500 ምናምን ሺህ ድርሃም እያለብህ ግማሽ ሚሊዮን ድርሃም አስበው በኢትዮጵያ እያለብህ ነው የወጣከው። አሁን አንተ ግማሽ ሚሊዮን ድርሃማችንን ይዞብን ወጥቷል ቢል ማን ያምናል? ካልተለወጥ አንድ ነገር ልንገርሽ። አሁን ጥሩ ፖይንት አመጣሽ አይደለ? አሁን 500 ሺህ ድርሃም አንቺ ራስሽ ካልኩሌት ብትሰሪው ቅድምም ሲያወሩሽ ሰምተሻል። አንቺ አሁን 500 ሺህ ድርሃም እቃ የተገዛበት ነው እንጂ ካሽ ለኔ የተሰጠኝ ነው። ካሽ የተሰጠ 280 ሺህ ድርሃም እኮ እሱስ ራሱስ ቢሆን እሷ ራሱ ነግራሽ ያለች አይደለ እንዴ? እቃ ገዝተናል እቃው ላይ ነው የወጣው ብላ ነግራሽ ያለች አይደል? ኖ 250 ሺህ መኪና ውስጥ ሰጡክና ከዛ 30 ሺህ ደግሞ በጓደኛው አይደለም 250 ሺህ ራሱ ማለት ነው። 250 ሺህ ራሱ እዛ ቤት ውስጥ እቃ ገዛንበት እያለችሽ እየነገረችሽ ሌላ ብር ነው እቃማ የተገዛበት። እሱም በቃሽ ራሱ 250 ሺህ እንዴ ደውለሽ እኮ ልትጠይቃት ትቻለሽ። ምንም ችግር የለብኝም እኮ አት ኤኒ ታይም እና 250 ሺህ ራሱ ሲጀመር ቅድምም ክሊርሊ ነግሬሻለሁ አልሰማሽም እንጂ ማለት ነው። ያወጣነው ገንዘብ ንብረት ላይ ነው፣ እዛ ቤት ንብረት ላይ ነው። እቃ የተገዛበት እቃ የወጣበት ነው እንጂ እኔ ፖኬት ላይ ገብቶ አይደለም፣ ኪሴ ላይ ገብቶ። እቃው የታለሽ? እቃው እሱን እኮ ነው የምነግርሽ እኮ። ታዲያ ቅድም ማለት ነው ሳወራላችሁ የነበረው 6 ወር አንድ ቤት ውስጥ አንቺ ፀጉር ቤት ከፍተሽ የፀጉር ቤቱ እቃ ማለት ነው የፀጉር ቤቱ እቃ ውስጡ ሱቅ ውስጥ ሁኖ ቤቱ ተዘግቶ አንቺ ላወጣሽው እቃ ለገዛሽው ንብረት አትቆረቆርም? ኦፍኮርስ እቆረቆራለሁ። ቴንክ ዩ። እሷ ቅድም ስታወራ ልናገር የፈለኩት አንቺ ሚዩት አደረግሽኝ እንጂ ማለት ነው ልናገር የፈለኩት ነገር እኔ የፌስቡክ ተጠቃሚም ስላልሆነ የእንትን ተጠቃሚ ቶሎ ማብራት አልቻልኩኝም። እና ልናገር የነበረው ነገር በህጉ they have the right መተው እቃ ና እንሽጥ እንካፈል on the top of that አንቺ አረበኛ ማንበብ የምችይ ከሆነ እኔ ላኩላቸው ደብዳቤ ላይ ማለት ነው እቃ ራሱ እንካፈል ይላል። የአረበኛ ደብዳቤው ላይ ማለት ነው የፍርድ ቤት ስታምፕ አለው። እሺ የፍርድ ቤት ራሱ ስታምፕ አለው። እቃ ራሱ ሽጠን ተባባላችሁ እኮ አንተ ልትወስደውና ብር ልትሰጣቸው ስለተስማማችሁ እኮ ነው እነሱ ዝም ያሉት። በጣም ጥሩ። ይሄንን ደግሞ ልንገርሽ ማለት ነው 6 ወር አልቆየሁኝም፣ 3 ወር አልቆየሁኝም። ማተር ኦፍ አንድ ቀን ማለት ነው። ዛሬ ተስማምተን ቼክ ሰጥቻቸው በንጋታው ሂጄ ነው የወሰድኩት። ገብቶሻል አይደለ? ዛሬ ተስማምተን ማታ አሰብኩበትና እንደማይሆን ሲገባኝ በንጋታው ቼኩን ወሰድኩት። ይሄ ደግሞ አንቺም ብትሆኚ በኔ ቦታ የምታደርጊው ነገር ነው። ምክንያቱም ልትከፊ የማችውን ነገር why you take the risk ለምን ሪስክ ትወስጃለሽ? አይደል እንዴ? ስለዚህ የምታረጊው ነገር ቀደም እኮ እኔ እኮ ቀደም እኮ ነገር እቺን ልጨርስና የእሱን ሀሳብ እናወራለሁ። ማለት እኔ ደክሞኛል ልወጣ ስለሆነ ያልቃልቻለማ ወንድሜ ያልዘመንበት አቅም የለኝም። አንዴ ላውራ ማለት ነው ሀቢባ የአንድን ሀሳብ ልቋጭልሽ። ግን ርዕስ ነው የሚያወራው እኔ አይመለከተኝም። አቡ ቆይ እቺን ሀሳብ ለአንቺ ልቋጭልሽ። እሺ ምንድነው መሰለሽ ሀቢባ አንቺ when you do the business ማለት ነው ቢዝነስ ላይ ስትሰሪ ቅድም ብዬሻለሁ ቢዝነስ ላይ ይጋጫል፣ ሰውና ሰው ምንም ይጋጫል። ገብቶሻል አይደለም? ግን ላወጣሽው ነገር ለምሳሌ 100 ብር አውጥተሽ ከሆነ 100 ብሩን ከምታጪ 20 ብር ብታገኝ አይሻልሽም? ይሻላል። ጥሩ በቃ እሱ ያውራ። ተረድተናል። እንደዛ ነው መሆን ያለበት። ፍቄ የሐረር ስጋ። እሺ ሀቡ በመሰረቱ ምናልባት ቅድም ዳግሜ መጀመሪያ ሀሳቤን ሳነሳ አንስቼልሻለሁ። ዛሬ ያወራሁት ነገር
ነገም ከነገ ወዲያም ከአሁን በፊት ያወራሁትም አጋጣሚ ቢኖር የተቀየረ ሀሳብ የለኝም። አሁን የላኩልሽ ሜሴጅ ምን ወር ላይ እንደሆነ በደንብ እዩ። ምን ወር ላይ እንደሆነ ስንተኛ ወር እንደሆነ መቼ እንደላኩላት እዩ በደንብ አድርገሽ። እሱ መቼ እንዳገኘ ደግሞ የእሱንም ፎቶ እዩ። ሁለት ደግሞ እዚህ ጋር ሚዲያ ላይ አንተ እንደምታወራው 10 ብር ላገኝ አልመጣሁኝም። በደንብ አሰግጬ የምነግርህ ስማኝ። እኔ አሁን እያወራ ያለው አርዳ ለምታበላው የሞተ ከብት ለምትሰጠው የሀገሬ ህዝብ ፍቄ ስለማይወክል ብራንዴ እንዲታደጉኝ ነው ሚዲያ የወጣሁት። ደግሞ ሚዲያ ደግሞ ስመጣት ተበድያለሁ ተቀምቻለሁ ብዬ አልመጣሁም። ስሜ ተነስቶ ሲዝረከረክ እኔን አይመለከተኝ ለማለት የመጣሁት የኔ ጌታ። ሲቀጥል ለአንተ በምንም አግባብ መረጃ ልሰጥ መጀመሪያ ጊዜ የለኝም። ሲቀጥል ማነህ ጌታ አውቃለሁ ፍቄን ብለኸኝ መጣ። ቤቱ ባለቤት የነበርኩ አልከኝ እንጂ ጌታ አውቃለሁ። ሰላም ብትሆን አዎ መልስ ደስ ይለኝ ነበር። እሷ ቢሆን ሆና ብታወራኝ ምናልባት ነጥብ ለማስጣል ከሆነ ጌም ይዘህ የመጣኸው 1000 ጊዜ እነግርሃለሁ። ብሬን አስረግጬ እቀበላታለሁ 100%። አንተ የሰራው ፌቨር ሰርች አልቀርም አልፎክርም። እናንተ ደግሞ ቢንጭራዬ ስራ አይደለም ያለውበት አታልፍም። መተህ ምናልባት እዚህ ቤት ቁጭ ብለህ ስታወራኝ ግቢ ዞሮ ደግመዋል። ይሄ ሁሉ ስራ እያለ ምን ወሰደ ብለኛል። ቁጭ ብለህ መቀመጫ ወንበር አታል ቤቴ ላይ ኬታ መጣለህ ማለት ነው እንድጨርስ ብዬ ነው። እሺ አየ አድበጣይ ሲጨርስ ታወራለህ። የእሱ ተራ ነው። ከዚህ ደቂቃ በኋላ መልስ ልትመልስ ያልፈለግም እህቴ ቤቷን ታስከብር እኮ ታስከብራለች። ይኸውልሽ ሀቢባዬ ምን እንደሆነ ታውቂያለሽ? እሱ ምንም እየተናገረ ሲጨርስ እኔ እነግርሃለሁ። አልጨረሰም። ቀጥል። ፍቄ የሐረር ሰንጋ ቀጥል። እሺ እህቴ ምናልባት መተህ ቁጭ ብለን ከሰው ጋር ተቀምጠህ ባር ላይ መቀመጫ ወንበር አጥተህ እንዴት ስትሰራ እንደነበር አይተኛል። የለውም በዛ ገባ በዚህ ወጣ ልታደናብረኝ ከሆነ ለማይክሮ ሰከንድ ማልሰማ ማንነት አለኝ። ሲቀጥል ደግሞ እንዳንተ በ00 ቁማት ሰርቼ አልተባረርኩም። እሺ እዚህ ጋር ስነሳ መነሻ አለኝ፣ ስደርስም መድረሻ ነበረኝ። የሲኦል በር መዝጊያ የሆነች ክፉ አውሬ ያሰራት አውሬ ገጥማኝ ተፈተንኩ እንጂ አንተ እንደምትለው ሰነፍ አይደለሁም፣ የውር ድንብርም አይደለሁም። እግዚአብሔር የመራኝ በእግዚአብሔር ተመርቼ ሄጄ ነበር። ሰው ነው ሲሰራ ሰው ይፈተናል። ተፈተንኩኝ። ያ ማለት ደግሞ እማርበታለሁ እንጂ እንዳንተ እንዲወርጃ አላወራበትም። እኔ ለአንተ ምንም ዶክሜንት ልሰጥ ማስሎ ዶክሜንት ልሰጥ ማን ብዬ ልስጥ? ፍርድ ቤት ቀርቤል ከስሼ በከሰስኩበት አግባብ ቢሆን መልካም አስረዳለሁ። ለፍርድ ቤት ለዳኛ በሕግ አግባብ በጠየቀው መንገድ በሰዓቱ የነበሩ ሽማግሌ ቢሆን ለሽማግሌ አስረዳለሁ። የነበሩት እናት አባቶች ቢሆን ለእነሱ አስረዳለሁ። አንተ ማን ብዬ ለአንተ ዶክሜንት ልስጥ? ሲጀመር እንዴት እንደከለከልኩ ደግሞ ልንገርህ። አንተ የምትሄድበት መንገድ እኔ አንተ 10 ጥር ደግሞ ስለሚሄድ ማለት ነው አዋየኋቸው። አጠገብ ቴብል አብሮኝ የነበሩ ሰዎች በኋላ መቶ ያገኙ ሰዎች ከአንደበት 1000 ነገር ነግረውኛል። ከዚህ ደቂቃ በኋላ እንዳታወራልኝ ነው ሰዎች ናቸው። ታስታውሳለህ? በአካል እኔ እናንተ እናወራለን፣ ችግር የለውም። ለምን እንደማወራ ማወራህም ደግሞ አባብሉን ገር በአካል አይፈልግም። በአካል ስለነሱ እናወራለን። በአካል ስለነሱ እናወራለን። አሁን ልቅጠር ነው አይዘጋም። በአካል መገናኘት አይፈልግም። በግድ አንተ የውርድ ልስ ስትለኝ ማን ስለሆንክ ነው የምትለኝ? አንተ ማን ነህ? አሁን አፈን አትቀበጣጥርና ያልሆነ ነገር እንዳታወራ በሚዲያ። ስለዚህ አድምጠኝ። አመት አላወራም። ስማኝ፣ በጨዋታ የሚመጣ ለውጥ የለም። ምናልባት አደናብሬል ተዘናጋኝ ከሆነ 100 ጊዜ ትመጣለህ። ሁለት ደግሞ በረም ስማኝ። አሁን ምንድነው ልስጥ ደብዳቤ መልእክት መረጃ ልስጥክ። ነገ ሰዓት ሲመች እዚህ ጋር ሰዓት ንገረኝ። ከጠበቄ ጋር ህጋዊ ደብዳቤ መጥሪያ ያቀረብኩላትን የፍርድ ቤት መጥሪያ አሳያለሁ። ከጠበቃ ጋር ታወራለህ። ከዛ በተረፈ አንተ ማን ስለሆንክ የውርድ ድንብር እያልክ በዚህ ልካፍ የምከፍተው ማን እንዴት አውቃለሁ? በምን ትናገረኛለህ? አላቅም። እንዴት አድራል ብለኝ አታውቅ። እንዴት ብላል ብዬ አላቅ። መንገድ አልተገናኘን። እንዴት እዚህ ጋር ህዝብ ይታዘባል እኮ። አረ ፈር እግዚአብሔር ፈርታ። ሁለት ደግሞ በደንብ ስነግር የምር እንደምትለው በቀደም እዚህ ጋር መተስ ትፎክር ነበር። እሳት አቃጠሎ ክሸባት ሞቃት አለው ስትል ነበር። አትፎክር እንደዚህ፣ ወንድ ልጅ አይወራም። እኔ ዝም ያልኩበት ጸጥ ያልኩበት አንገት የደፋሁበት ወደ ሚዲያ ይዤ ያልመጣሁትን በዚህ ልክ ገብቻ ያልኩበት ከዛሬ ነገ የለፋሁበት ላብ ነው። ጡር ልውሰድ አባቴ፣ እኔ ጉራጌ ነኝ። እንዴት ሰው ሰርቶ እንደኔ የሚያደርግ አውቃለሁ። እሺ በአቋራጭ ቀምቼ የሰው ላብ ቀምቼ አስለቅሼ አልኖርም። እኔ
ሰፊው ማህበረሰብ ላይ ጉራጌ ተወላጅ ነኝ። የድሃ ልጅ ነኝ። ሰርቼ ዛሬም ነገም ንብረቴ ላስቆጥር እንዴ ትፈልጋለህ? ስለ ገንዘብ ለራሴ ሚሊዮነር ነኝ። እሺ መድኃኒዓለም ምስክሬ ነው። እንዳንተ ከዳ ቀምጬ ከአንዱ ቀፌ የአንዱ አስለቅሼ ዱባይ ላይ አንቺ ታሪክ ሰምቻለሁ። አላወራውም። ፍቃዱ የሱዳን ብር ተቃብሎ ጠፋ ተብዬ ሲፈልጉኝ ነበር። ሀቢባ ለካ ፍቃዱ እሱን ነው። ከዛ ነው ዱባይ ሄድኩኝ። ሲሄድ ይሁን መጥቻለሁ። በአካል ጠይቁኝ ፍቃዱ የሚፈልገኝ ሰው ካለ። እኔ ማንም ብር አልወሰድኩም። እንኳን ሱዳን ብር ልወስድ አይደለም ብዛት ቋንቋ አልችልም። በሴትዮዋ እንደ ከብት ተጎትቼ ሄድኩኝ ሰው ነኝ እና ከሱዳን ብር ወሳል ተብዬ በእግር በፈረስ እፈለጋለሁ። እኔ ሄድኩኝ ዱባይ ገባሁ። የሚፈልገኝ ሰው ጥሩት ፍቃዱ ብር በላኝ የሚለው ሰው ያልኩኝ። የሚያናገረኝ የለም፣ የሚጠይቀኝ የለም። በኋላ ቼክ ሳረ ለካ እሱ ነው። ጉድ ያለብህ እዛ ቁጭ ያደረካቸው ገስጠው ኪችን ያሉ ልጆች በጸሎት አይዲ ያላቸው አንተ አይዲ ሰጥታቸዋል። መቼ አይዲ እንደወጣላቸው ፎቶ ልክልሃለሁ። እሺ እንደ ባሪያ ስትገዟቸው ቁጭ አድርጋችሁ ደግሞ ታወራለህ እንዴ? የታቀኝና በዛፍ የምከፍተው አንተ ወንድ ተገኘ። እኔ እናንተ በአካል ስና አሁን ይሄንን በአካል አንተ ትደግምልኛለህ። ማን አንተ እኔ ግራ ተመርስ አልመልስልህም። አቡ ምናልባት ችግር የለውም። ፈቃዱ ይምጣ በአካል ይምጣ በአካል። ማን ከማን ያንሳል? ይምጣ በአካል ሂድ። ቤቱን ታውቃለህ ካለ ሊታወቀ ነው አድራሻው። ሂድ። ኧረ በቂ አድራሻ አለኝ። እሱን እኔና አንተ ስንገናኝ የምናወራቸው ማንም ማንንም አያስፈራራም። ሂድና በአካል ጫፉን ንካውና ከዛ ታያለህ አንተ ምን እንደሚከተል። እኔና አንተ ስንገናኝ የምናወራውን እኔና አንተ እናወራዋለን። አሁን ማውራት ያለብህን ነገር አሁን አውራ። አሁን ምንድነው ቅድምም ያልኩ አትቀበጣጥር ያልኩ በሚዲያም ይወራል የማይወራል። ስለዚህ አንተ እኔ ነኝ እኮ አንተ ጋር የመጣሁት አይደል እንዴ? እኔ ነኝ እኮ አንተን ፈልግ ያገኘው ምን ፈልግ መጣ? አሁንም አንተን ፈልጌ እመጣለሁ። ላናግርህ ስለምፈልግ አንተን ፈልጌ እመጣለሁ። ዛት አይካን ጋራንቲ ታውራ አይደለም። ሬስቶራንቱን ታውቃለህ፣ ታዋቂ ቦታ ነው። ሂድና በአካል ምንም ችግር የለውም። ባወራ አይደለም አንደኛ። ኦኬ። ሁለተኛ ፍቄ ካንተ በላይ ጀግና ነው። ቪዲዮ አብርቶ ፊቱን እያሳየ ሲያወራ ነበር። አንተ ቪዲዮ እንኳን ለማብራት እኮ የፈራክ ሰው ነህ። እኔ ሴቷ አታየኝም ቪዲዮ አብርቼ፣ አንተ እኮ ቪዲዮ ለማብራት እንኳን የፈራክ ሰው። አሁን ምን እንደሆነ ታውቂያለሽ? ቪዲዮ አብራና ዛትበት ቪዲዮ አብራ እሱ ያብራ። ይኸውልሽ ምን እንደሆነ ታውቂያለሽ? አንዳንድ ጊዜ በጩኸት እውነታ አይሸፈንም። በጩኸት እኮ ቪዲዮ አብራና በአካል ላገኝ። አንተ ጀግና ከሆንክ ቪዲዮ አብርተህ በአካል ላገኝ ይበለው። ይኸውልሽ አሁን እኔ በጩኸትና በጋጋታ እውነት አይደበቅ። አሁን እኔ በጣም ይኸውልሽ አሁን እኔ አንድ ነገር ልንገርሽ ማለት ነው። እኔ እኮ አልኩሽ እኮ እኔ ብር ተወስዶብኛል። እኔ ራሴ ብር እፈልጋለሁ። ማን ወሰደብህ? ነገር ግን ለወሰደችብህ ጠበቃ ልትቆም ነው የመጣከው። ስለዚህ ይኸውልሽ ስሚ፣ ማንም ጠበቃ አይደለም። እኔ የቆምክላት እኮ ነው ጥብቅና። አንቺ አንድ ነገር ልንገርሽ። አንቺ አሁን ይኸውልሽ ሳይድ አትያዥ እሺ? ማለት ፍቃዱ ሳይድ አልያዝኩም አይደለም። ስትበት ግን ይኸውልህ ኖ ዌይ ስትበት ግን ዝም አልልም። ሳይድ አልያዝኩም። ስላስረዳሽ ሀቢባ እኔ ሰላምን ጥሪ አቅርቤላታል። እስቲል ነው ሰላም ሌባ አላልኩም። ሰላም እንዲህ አላልኩም። ፎቶ አለጥፌ ቪዲዮ ሰርቼ አድርሱላት ትምጣ ትነጋገር ነው ያልኩት። ቆይ ልንገርሽ ሀቢባ፣ አሁን አንቺ አንድ ነገር ልንገርሽ ማለት ነው። አሁን አንቺ እኔ ነገ ጠዋት ተነስቼ ተበድያለሁ። አሁን አስቀድሜ ማለት ከፍቃዱ በፊት ማለት ነው እኔ እኮ ነገርኩሽ እኮ ግልጹ ነው። እኔ ተበድያለሁ አይደለ? 30 ሚሊዮን ብር ተብዬ 80 ሚሊዮን ብር ተብያለሁ አይደል? ሀቢባ ይህንን ነገር አውጪልኝ፣ እንዲህ በልታኛለች፣ እንዲህ ላድርግ፣ እንዲህ ናት ብዬ ማለት አልችልም? እችላለሁ እኮ ትችላለህ። ሰማክና ምን እላለሁ? ሰማክና የሁለተኛውን ወገን ይጠራ ጠብቅልሃለሁ። ልክ ለፍቄ እንዳደረኩት አዳመጥኩት። ማታቀኝ እኮ ለቲክቶክ አዲስ ስለሆንክ ልንገርክ፣ አዳምጠኝ። ጻፍኩኝ የተናገረውን በሙሉ ሪከርድ አረኩ። ኦኬ ጨራስ ካልኩት አዋለ እሺ ቁጥሯን ስጠኝ። በውስጥ ቁጥሯን አላከልኝ። ቮይስ አረኩላት፣ ዳይሬክት ደወልኩላት፣ አልመለሰችም። ከቮይስ ከዳይሬክት አልፌ ፎቶ አለጥፌ እባካችሁ ይሄ መልእክቴን አድርሱላት ብዬ አዳምጠኝ። ቪዲዮ ሰራው። እሷ መታ ምላሽ እስክትሰጥ ድረስ እኔ አንድ ሳይድ ነው የሰማሁት። ገና ሁለተኛውን ሳይድ ለምሳሌ እኔ አሁን የኔን
ለምሳሌ አሁን እኔን አዳምጪኝ። እኔ አሁን ብር ተበልቻለሁ አይደል? ለምሳሌ እዚሁ ላይ የትም ቦታ ኤቪደንስ ሳልሄድ ማለት ነው። የኔ ኤቪደንስ ማን ነው? ፍቃዱ ነው። ለምን በእኔ ሳይድ እሷ ስላለች ማለት ነው። በእኔ ሳይድ እሷ ስላለች 30 ሚሊዮን ብር የተባልኩትን ሀቢባ 80 ሚሊዮን ብር ተሽጦ ብሬን በልታኛለች። ይሄው ፍቃዱ 80 ሚሊዮን ብር ሰጥቻታለሁ እያለ ነው ብዬ እኮ ትክክለኛ ፍርድ እኮ ነው። ይሄ እኮ በቃ እኮ ኤቪደንስ ነው። ለምን ይኸው እያለሽ እኮ ነው ፊት ለፊት። ኖት ኢን ናይስ ዌይ የጠየቅበት መንገድ የማስፈራራት የዛቻ ነው አይደለም። የጠየቅበት መንገድ የጠየቅበት መንገድ ነው እንጂ እኮ ተባብራችሁ ለሁለት ትከሱ ነበረ። ተባብራችሁ አንድ ላይ እኮ እሱን እኮ ነው የምነግርሽ እንዴ። እኔ አሁን ለምሳሌ ነገ ናንክሰስ ቢለኝ እኔ አም ሬዲ። እሱ ኤቪደንስ ካለው እሱ እውነታ ካለው ማስረጃ ካለው እኔ አውል ቢ ዘ ዋን እኔ ራሴ አቁሜ እመሰክራለሁ። ለምን አለፍጥ ይጨርስ። ተመሳሳይ ወሬ ነው የተወራ ያለው። ሌላ ስለ ግሉን እያወራው እኔ እሱን አልከሰስኩም፣ እሱን አላመጣሁትም፣ ቀምቶኛ አላልኩኝም። እሱ አንተን አይደለም የሚፈልገው ሰላምን ነው። ውሉ ከሰላም ጋር ነው። ጉዳዩ ከሰላም ጋር ነው። አሁን እኮ ምንድን ነው የምትፈልገው? ግልጽ ኤቪደንስ እኮ ነገርኩሽ እኮ ሀቢባ። እኔ አይፈልግም ከአንተ ጋር ምንም አይነት ውል መዋዋል በላይ ላይ እኔ በላይ ላይ ተጭበርብር ያለሁኝ። እሱ ያንተ ችግር ያጭበረበረችህ ሚስትህ ናት። እሷን ጠይቃት። ስለዚህ አሁን እኔ ተጭበርብር ያለሁኝ አይደለ? አሁን እኔ 80 ሚሊዮን ብር ተጭበርብር ያለው አይደለ? 80 ሚሊዮን ብር አሁን እሱ አፍ አውጥቶ ሚዲያ ላይ 80 ሚሊዮን ብር ተበልቻለሁኝ። ሰላማዊት ናት ፍቃዱ በላኝ ያለው ሰላማዊት። ስምክ ሰላማዊት ነው። ያንተ ስም ማን ነው?